ይሄ ዛሬ የውጭ ጉዳይ ሚኒስቴር የሚሰጠው መግለጫዎች አሉ። በዛ በሚኒስቴር መስሪያ ቤቱ የተሰሩ ስራዎችን እና የሚመለከቱትን ጉዳዮች በሚመለከት ለሚቀርቡላቸው ጥያቄዎች ምላሽ የሚሰጡበት ፕሮግራም ነው እና ቃል አቀባዩ አምባሳደር ነቢያት እንዲሁ በውጭ ጉዳይ ሚኒስቴር በኩል የተሰሩ ስራዎችን ሪፖርት አድርገዋል እና በዛው አጋጣሚ አንዱ የተነሳላቸው ጥያቄ ሰሞኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን አስመልክቶ ስለተናገሩት ጉዳይ የመንግስት ምላሽ ወይንም አቋም ምንድነው የሚለውን ነበር እና ሲመልሱ ኢትዮጵያ ከጎረቤት ሀገራት ለሚሰነዘሩባት ዘለፋ ምላሽ የመስጠት ፍላጎት የላትም ብለዋል። ከዚህ በፊት ተመሳሳይ ነገር ገጥሞን ያውቃል። በመሪ ደረጃ ኢትዮጵያን የሚዘልፉ ንግግሮች ተደርገው ያውቃሉ። ኢትዮጵያ ግን እንዲህ አይነቱን እንካሰላንቲያ ውስጥ ገብታ ምላሽ ከመስጠት ይልቅ በዲፕሎማሲያዊ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው። አሁንም የምታደርገው ያንን ነው። የሚለው ለኤርትራም የተሰጠው ምላሽ ይሄንን ነው የሆነው ማለት ነው። እንደዚህ አይነት እንካሰላንቲያ ውስጥ አንገባም የሚል በሁለት አይነት መልኩ ይህን ጉዳይ ብንነጋገርበት ደስ ይለኛል። አንደኛ ኢትዮጵያ ከጎረቤት ሀገራት ለሚሰነዘሩባት ዘለፋ ምላሽ የመስጠት ፍላጎት የላትም የሚለው አይ ቲንክ ይሄ የመንግስት አቋም ይመስላል ንግግሩ። ፕሬዝዳንት ኢሳያስ አፈወርቂም አደረጉት፣ ሌላም የሌላ ሀገር ፕሬዝዳንትም አደረገው። በእኛ በኩል ምላሽ የመስጠት ፍላጎት የለንም። ኢትዮጵያ ስትዘለፍ ስትሰደብ ምንም አንልም፣ ዝም ነው የምንለው። እኔ እንደዛ ነው የምወስደው። አሁን ይሄንን እምለው ከፕሬዝዳንት ኢሳያስ አፈወርቂ ሰሞነኛ ንግግር ጋር በተያያዘ ለሰጡት ምላሽ አይደለም። ግን ኢትዮጵያ እንዲህ አይነት ከጎረቤት አገራት የሚሰነዘር ዘለፋ ሲኖር ለዛ ምላሽ ያሰጠ የሚለው ለምን ማለት መዘለፍ አያምም? እንደ ኢትዮጵያዊ ስሜት አይነካም? ምንም የመመለስ ፍላጎት የለንም ነው? ከዘለፈህም ጋር ዲፕሎማሲያዊ አይነት ግንኙነትን ታስቀጥላለህ ነው? ይሄ የመንግስት አቋም በሚመስል አይነት መልኩ ስለተገለጸ ልብ በሉ። ሰሞነኛ ለሆነው የፕሬዝዳንት ኢሳያስ አፈወርቂ ንግግር ባለፈው የኢትዮጵያ መንግስት ዝም ብሏል። ዝምታውንም ወድጄለታለሁ ብያለሁ። እሱ ላይ እመጣለሁ። ወድጄለታለሁ ዝምታውን። እሱ ግን አሁን ከጎረቤት ሀገራት ዘለፋን ቢሰነዘርብን የመመለስ ፍላጎት የለንም። አንድ የመመለስ ፍላጎት ብቻ አይደለም የሌላቸው እነዚህ ሰዎች፣ ጭራሽ ዲፕሎማሲያዊ አይነት መንገዱን ነው የምንቀጥለው ማለት እንዳልተሰደብን አይነት ነገር ሆነ። እውነት ለመናገር ዲፕሎማሲያዊ ግንኙነት አንዱና ዋነኛው ነገር ግንኙነትን መልካም ለማድረግ ነው። በዚህ አይነት ሂደት ውስጥ በሰራሃው ስራ በሰራሃው ስህተት የሚመጣ ነገር ካለ አንዱ በተወሰነ ደረጃ ትንሽ ልትታገስ ትችላለህ።
ስህተት ሰርቻለሁ ብለህ ስለምታስብ። ከዛ ባለፈ ግን ጎረቤት ሀገርም ይሁን ማንኛው እንደመጣለት ዝም ብሎ ሀገርን በሚመለከት ሊናገር አይገባውም። ማለት ምላሽ ሊመጣበት እንደሚችል፣ ዲፕሎማሲያዊ ግንኙነቱን ሊቆም እንደሚችል፣ ሌላ አደጋ ይዞበት ሊመጣ እንደሚችል ግን ማወቅ አለበት። ዝም መባል ያለበት ነገር አለ። መናገር ደግሞ ያለበት ነገር አለ። ስለዚህ እንደየሁኔታው ተለዋዋጭ የሆነ አቀራረብ ነው እንጂ የሚኖርህ ኤርትራም የፕሬዝዳንት ኢሳያስ አፈወርቂ የጅቡቲው የኬንያው ማንም ቢዘልፈን እኛ በቃ ዝም ነው የምንለው እንደዛ ስለመሰለኝ በጣም ስተት ነው። ግን እንደየሁኔታው ምላሽህ ሊለያይ ይችላል እንጂ የተዘለፍክ አንዳንዴ ትንሽ መከበር መቻል አለብን። ለክብራችንም ቀናኢ መሆን መቻል አለብን። ዘለፋ ክብርህን የሚነካ ነገር ነው። ለዛ በምን አይነት መልኩ ምላሽ ልስጥ ልትነጋገር ትችላለህ። ለዝለፋው ምናምን እሱ ልትነጋገር ትችላለህ። ነገር ግን ምላሽ ግን ያስፈልጋል። መስጠት ፍላጎት የላትም ኢትዮጵያ የሚለው አይ ቲንክ ጥሩ አይደለም። ብዙ ሊያስወራ የሚችል ጉዳይ እንደሆነ ይገባኛል፣ ግን ጥሩ አይደለም። ለምንድን ነው ማንም ብድግ ብሎ ስም ዘልፋት? በነገራችን ላይ ስህተትን ብንሰራ እስከ መዝለፍ ድረስ መድረስ የለባቸውም። ኮንሲኩዌንስ እንዳለው ማወቅ አለባቸው። ለጥቅማችን ብቻ ሳይሆን ለክብራችንም ቀናኢ መሆናችንን ማወቅ አለባቸው። ይሄ በዚህ አይነት መልኩ መቅረቡ ስህተት ይመስለኛል። ወደ ኢሳያስ አፈወርቂ የተሰጠውን ምላሽ ነው። ኢሳያስ አፈወርቂ ዝም መባሉ ወድጀዋለሁ። መልስ እንዲሰጥም ደግሞ ሲጠየቁ የሰጡበትም ምላሽ እውነት ለመናገር ደስ ብሎኛል። ትክክለኛ ምላሽ ነው። ትክክለኛ እሳቸውን የሚመጥን ንግግራቸውን የሚመጥን ምላሽ ነው። ለእሳቸውም የሚመጥን ነው። ተገቢ የሆነ ምላሽ ነው ማለት ዝምታው። ለእሳቸው መልስ መስጠት አንፈልግም። ምንድነው ማለት የምንፈልገው? ዝም ማለት ነው የምንፈልገው። ተገቢ የሆነ ምላሽ ነው። ዝም ማለት በነገራችን ላይ ምንም ማለት አይደለም። ዝምታ ብዙ ትርጉም አለው፣ መልእክት አለው። ዝምታ መልእክት አለው። ራስህን ሁሉ ነው የምትገልጽበት። እና መንግስት በዚህ በዝምታ ውስጥ ምላሽ ሰጥቷል፣ ራሱንም አስተዋውቋል። ለዛ ነው ዝምታውን ወድጄለታለሁ ነው ያልኩት። አሁንም ለተጠየቁት ጥያቄ ምላሽ ሰጡ እንጂ የኢሳያስ አፈወርቂ ንግግር በሚመለከት መልሳቸው ዝምታ ነው። ኢሳያስ አፈወርቂ እውነት ለመናገር የሌላ ሀገር መሪ ናቸው፣ ግን ዞሮ እኛንም በሚመለከት እላፍ የሚናገሩ ስለሆነ ትንሽ ገፋ አድርጎ መናገርም ተገቢ ይመስለኛል። እኔ ስለ ኢሳያስ አፈወርቂ ከኤርትራውያንም
ከራሳችን እናቃቸዋለን ከሚሉ ተቋሚዎችም የሰማሁትና ኢሳያስ አፈወርቂ በንግግራቸው ስገመግም ያገኘኋቸው ኢሳያስ አፈወርቂ በጣም የተለያዩ ናቸው። በጣም እኔ አንድ ሰው የራሱ ትልቅ ችግር ኖሮበት የራሱን ጉዳይ ትቶ ስለ ጎረቤቱ በዚህን ያህል መጠን ትኩረት ሰጥቶ ሲያወራ ከዛ ሁሉ ደግሞ አልፎ ቢንጠራራ ሁሉ የማይደርስባቸውን ሀገራቶችን በሚመለከት ሲያወራ ለዚያው ከራሱ ውስጣዊ ጉዳይ ጋር አያይዞ ለመማር ሳይሆን ለምን እንደሚያወራ በማይታወቅ አይነት መልኩ ካወራ ለኔ ያ ሰው ስህተት ብቻ ሳይሆን እውነቱን ስነግራችሁ ጤናውን መጠራጠር ልክ አይመስለኝም። እንዲህ አይነት ሰው ኤርትራ ውስጥ ብዙ ችግሮች አሉ ሊወሩበት የሚገባቸው። ይሄ ግን ማለት ስለ ጎረቤት አታወራም ማለት አይደለም። አንዳንድ ጊዜ ችግር ከጎረቤትም ጋር የተያያዘ ሊሆን ይችላል። ሰው ልታወራ ትችላለህ። ይሄ ማለት ስለ ሌሎች ሀገራቶች አታወራም ማለት አይደለም። ታወራለህ፣ ምክንያቱም ከነሱም የምትወስደው የምትማረው ነገር ስላለ። ዞሮ ዞሮ እነሱ ያለፉትም ችግር ሊሆን ስለሚችል ስላለፉበት መንገድ ሁሉ ልታወራ ትችላለህ። ግን ስታወራ ስለ ጎረቤትም ስለሌላውም ስታወራ ከራስህ ጋር አያይዘህ ነው የምታወራው። ከራስህ ጋር አያይዘህ ማለት ለመማር በሚያስችል አይነት ነው እና ግንኙነትህንም ጥሩ ሊያደርግ በሚያስችል አይነት ነው። ፕሬዝዳንት ኢሳያስ አፈወርቂ ግን እንደዛ አይደለም እና ለኔ ስህተት ብቻ ሳይሆን ልክም አይደለም። እና እንደዚህ አይነት ሰው ምን ብለህ ምላሽ ይሰጣል? ምንድነው ምን ብለህ ምላሽ ይሰጣል? በቃ በዚህ አይነት መልኩ አንደርስታንድ ካደረከው ምላሽ አሰጥ። አይ ቲንክ የኢትዮጵያ መንግስት ፕሬዝዳንት ኢሳያስ አፈወርቂን በዚህ አይነት መልኩ የተረዳቸው ይመስለኛል። በዚህ አይነት መልኩ የተረዳቸው ይመስለኛል። ልክ አይደለም። ህዝብህን ሰብስበህ ነፃ አውጥቼበታለሁ ባልክበት ቀን ነፃ መውጣትህ ምን ትርጉም አገኘ? በተሟላ አይነት መልኩ ትርጉም እንዲኖረው ምን የቀሩህ ነገሮች አሉ? ህዝቡ ላይ ያሉ ጉድለቶች፣ ራስ ጋር የነበሩ ጉድለቶች፣ እንዲህ አይነት ነገሮች የገመገመ የሚመስል አይነት አስተያየት ትሰጣለህ እንጂ ስለ ጎረቤትህ በዛ አይነት መልኩ ተጨንቀህ ማውራት፣ የራስህን ጉዳይ መተው ልክ አይደለም። ስለማይሰሙ ሰዎች ሁሉ ማውራት ልክ አይደለም። የኢትዮጵያ መንግስት አይ ቲንክ ዝም ያለው አንድ በዛ አይነት መልኩ ስለተረዳቸው ይመስለኛል። እኔ ዝምታ ነው የሚያስፈልገው፣ ዝምታውን ወድጄዋለሁ ያልኩት አንድ ከዚህ አንፃር ልክ አይደለም። አንድ ከዚሁ ጋር በተያያዘ ንግግሩንም ካያችሁት እውነት ነው፣ ዘለፋ ነው፣ ስድብ ነው። ማለት የኢትዮጵያ መንግስት ተላላኪ ነው። አንዳንዶች የኢትዮጵያን መንግስት ያበሸቁ የሚመስላቸው የራሳችን ጉዶች አሽከር አለው የሚል የኢትዮጵያን መንግስት አሽከር አለው የሚል ትርጉም ሰጥቶታል። whatever ተላላኪም አሽከርሚያው ነው። እነሱ ግን ያበሸቁ መስሏቸው ነው። አንድ ሰው ጤነኛ አይደለም። ኦኬ፣ ለዚህ ምንድነው የምትመልሰው? አንተ ነህ አሽከር ምናምን ብለህ ነው እኮ። ስድብ ነው። ለስድብ ምን አይነት ነገር ነው ልትመልስ የምትችለው? ስድብ ካልሆነ በስተቀር እና መልስም የለውም። የሚገባው ንግግርም አይደለም። በራሱ ንግግሩም አይገባው፣ እንዲሁም ተናጋሪው ምላሽ አይገባቸው። ተናጋሪው ንግግሩ ምላሽ አይገባው። ከተገባው በሌላ አይነት መንገድ
በሌላ አይነት መንገድ ምላሽ መስጠት ይቻላል። የኢትዮጵያ መንግስት በእንደዚህ አይነት ጉዳዩን የሚናገርበት የራሱ የሆነ መንገዶች አሉ። የሚያደርጋቸው አድርጓቸው የሚያውቅ በዛ አይነት መልኩ ምላሽ መስጠት እና ተናጋሪው ንግግሩ ምላሽ የሚገባው አይደለም። እንደውም በአንጻሩ ንቀት የሚገባው ከጤነኛ ሰው የተነገረ ንግግር ከሆነ ንቀት የሚገባው ነው። ንቀት ደግሞ የሚገለጽበት አንዱ መንገድ ምንድን ነው? ዝምታ። ዝምታ በጣም ትልቅ ንግግር ነው። ትልቅ ደግሞ ስትመልስለት ያ ሰው ዋጋ እንዳለው ይሰማዋል። የተነገረው ነገር ስሜት አልፈጠረብህም ማለት አይደለም። አልፈጠረብኝም ካልክ ራስን መጠራጠር መቻል አለብህ። ስሜት ሊፈጥርብህ ይገባል። አናዱሃል፣ በሳጭቶሃል፣ ግን ወይ በሱ ልክ ላለመውረድ ወይም እሱን ባንተ ልክ ላለመስቀል ምን ትላለህ? ዝም። ንቀት። ብትመልስለት ትይዩ ማለት ራሱን ካንተ ጋር ያስተያያል። ስለዚህ በሱም ልክ ወይ ወርዳ አትናገረው። ራስን መውረድ ነው። ስድብ ሲሆን ወርደ መሳደብ ነው ያለብህና በቃ ዝቅ ብለህ ነው በሱ ልክ ነው መነጋገር ያለብህ። ከላይ ሆነ ከላይ የሚመጣ ስድብና ከስር ያለ ስድብ አንድ አይነት አይደለም። አትግባቡ። ከላይ ሆነ በቃ ተሳዳቢህን ከሆነ እሱ የፈጠረብህን አይነት ስሜት እሱ ላይ መፍጠር ፈልጋለሁ ካልክ በሱ ልክ ትንሽ ዝቅ ማለት ይጠበቅብሃል። ትንሽ ሳይሆን ያው በሱ ዝቅታ ልክ ዝቅ ማለት አለ። ስትመልስለት ደግሞ አንዳንዱ ተሳዳቢ ዋጋውንም ስለማያውቅ በአንተ ልክ ያስቀመጥኩም የሚመስለውም አለ። ንቀት ይገልጻል ዝምታ። ለዛ ነው ዝም ማለቱን የወደድኩት። አንዱ እሱ ነው። ሁለተኛው ንግግሩ ፕሮቮክ ነው የሚያደርገው፣ ማለት ትንኮሳ ነው። እኔ እንደውም የጦርነት አዋጅ ሁሉ ነው ያልኩት። ትንኮሳ ነው ንግግሩ። ምላሽ የሚፈልግ ንግግር ነው። ሰሚው የተሰደበው አካል ወይም ያ ንግግር ስሜት የሚፈጥርበት አካል በዛ ተቆጥቶ ወይ የሆነ ነገር እንዲናገር ወይ የሆነ ነገር እንዲያደርግ ካለ ፍላጎት የመነጨ ንግግር ነው። ትንኮሳ ነው። ምላሹ ለሆነ አይነት ፍላጎት ተፈልጓል። አሁን የኢትዮጵያ መንግስት የታወጀብኝ የጦርነት አዋጅ ነው፣ ለኔ እውቅና ያልሰጠ ንግግር ነው፣ ስድብ ነው፣ እንዲህ አይነት ነገር ምናምን ብሎ ቢናገር ሊፈጠር የሚችለው ነገር ምንድነው? ውጥረት ነው። ያን ውጥረት ደግሞ ይፈልጉታል። ለምን? ሞቢላይዝ ለማድረግ የራሳቸውን ሰው ሞቢላይዝ ለማድረግ ለዛ አይነት የፖለቲካ ትርፍ ለመጠቀም ሲሉ ይፈልጉታል። ለመቀስቀስ ሰው ምን ትላለህ? ዝም ትላለህ። ያ እንዳይሳካ ስትል አንዱ እሱ ነው። እነሱ ሞቢላይዝ ለማድረግ የሆነ አይነት ውጥረት መፍጠር ፈልገዋል እንጂ ፕሬዝዳንት ኢሳያስ አፈወርቂ እውነት ያንን ንግግር ለመናገር ምንም የሚያበቃ ነገር የላቸውም። ምንም ህዝባቸውን ሰብስበው በኢትዮጵያ የውስጥ ጉዳይ በዛ መጠን ገብተው ያለውን መንግስት እስከ መሳደብ እስከ መዝለፍ የሚያደርስ ነገር ምንም የለም።
ትንኮሳ ነው የፈለጉት እና ኢትዮጵያ መንግስት የሚሰጠው ምላሽ እነሱ ሞቢላይዝ ለማድረግ የራሳቸውን ሰው ሰራዊት ለመመልመል ህዝባቸውን ለጦርነት ለማዘጋጀት ያጡትን ቅቡልነት መልሰው ለማግኘት ይፈልጉታል። ቲፒኤልኤፍ ምን ይፈልጋል? በነገራችን መንግስት ቲፒኤልኤፍ ላይ ዝም ማለቱ ጥሩ ነው። እንደውም አሁን አንድ አይደሉም። ስለ ሻዕቢያ የማወራው ስለነሱም እንደሆነ አድርጋችሁ ስሙት። ማዘብ አንዱ እሱ ነው። ሌላኛው እንደ ጥሩ ስልትም ነው ከዚሁ ጋር በተያያዘ የኤርትራ መንግስት የኛም ጉዶች የኢትዮጵያ መንግስት የባህር በር ይገባኛል በሚል ጦርነት ሊጀምር ነው እያሉ ያወራሉ። የኛም ሰዎች ናቸው የሚያወሩት። እንደው ፈልገን እንኳን እኮ ቢሆንም አይወራም። ይሄን ማቃጠር ነው። የራስህ ላይ ታቃጥራለህ። ግርም እኮ እንደውም ትከላከላለህ እንዲህ አይነት ጉዳይ ላይ እንጂ ኤርትራዊ ነህ ኢትዮጵያዊ ነህ ይሄ ሐቀኝነት ነው። መንግስትን የሚጎዳ ሲሆን ሐቀኝነት ከሆነ ሌላውን ጉዳይ ላይ ሐቀኛ መሆን ነው። ኤኒዌይስ የኛም ጉዶች እንደዚሁ ይላሉ። የባህር በር ሰበብ ጦርነት ኤርትራ ሊከፍት ነው የኢትዮጵያ መንግስት ብለው ሲወሩ ሰማል። ኤርትራ መንግስት በተደጋጋሚ ጊዜ ነው የሚለው እና እንደውም አንዳንድ ጊዜ ምስክር ሁሉ ሲባል የኛንም ሰዎች ሁሉ ይሄውና ከሌላው ሱቅ ይላሉ የሚል ሁሉ ይመስለኛል። አሁን ዝም ማለት መንግስት ዝም ማለት ብቻ አይደለም። በነገራችን ላይ ጭራሽ እንደውም ምን ብሏል? የባህር በርን በሚመለከት በህጋዊ መንገድ፣ በዲፕሎማሲያዊ መንገድ፣ በሰላማዊ መንገድ ብቻ ነው ለማግኘት ምን ሞክረው ብቻ ነው በሚል ምን እያደረገው ነገሮች ወደ ጦርነቱ እንኳን ቢገባ የኢትዮጵያ መንግስት ግልጽ አድርጓል አቋም። በቃ ምንም በዚህ ምክንያት ወደ ጦርነት የሚሄድበት ነገር የለም። ግን ስለሚያስፈልገኝ ህጋዊ መንገዶችን እከተላለሁ፣ ዲፕሎማሲያዊ መንገዶችን፣ ሰላማዊ መንገዶችን እሞክራለሁ። ከነዚህ ውጪ ግን የባህር በር ለማግኘት የሚያስችለኝን አማራጭ አልጠቀምም። ይሄ ምን ማለት ነው? ለሚሰማ ለወዳጅም ለጠላትም በባህር በር ምክንያት ነው ጦርነት አልጀምርም። ምን እየተተነኮሰ ነው የኢትዮጵያ መንግስት። ይሄን ደግሞ ከዚህ ቀደምም ጭምር ተናግረናል። አሁንም የተቀየረ ነገር አይደለም። የባህር በር ይገባናል የሚለውን ጥያቄ ማንሳታችን እንዲህ ሊያስድበን አይገባም። ሌላ ምክንያት ከሌለ በስተቀር ሌላ ፍላጎት ኖሮ ካልሆነ በስተቀር የባህር በርን ጉዳይ አንስተዋል እና በዚህ የተተነኮሱ እንደሆነ ደጋግሞም ለዓለም አቀፉ ማህበረሰብም አውርተዋል። ዝም ማለት አንድ ራሱ የኢትዮጵያ መንግስት ዲስካሌት ማድረግ እየፈለገ ነው ያለውን ውጥረቱን ምንም አሁን በጦርነትም የባህር በር ማግኘት የሚፈልግ ከሆነ እኮ በቂ እኮ ምክንያት እኮ ነው ጦርነት ነው የፕሬዝዳንት ኢሳያስ አፈወርቂ እኮ ዘለፋ በቂ እኮ ነው። ጂኒ ወዳል እኮ ብለህ ለመቀጥቀጥ እኮ ትችላለህ። በቃ ጦርነቱን መጀመር ይችላል። ምክንያቱም ይሄ ኦልሞስት የጦርነት አዋጅ ነው። የጦርነት አዋጅ ከዛ በኋላም ራሱ የሆኑ በውስጥ ጉዳዮቻችን ላይ እንዴት ጣልቃ እየገባ እንደሆነ ራሳቸው የቲፒኤልኤፍ ሰዎችም ጭምር እያሳዩ ነው። በቂ እኮ ነው ጦርነት ከኤርትራ መንግስት ጋር ለመጀመር በቂ ምክንያት እኮ አለ። ግን አሁን የኢትዮጵያ መንግስት ዝም ሲል ምን እያለ ነው? ውጥረቱን ማብረድ እንጂ መጨመር እየፈለገ እንዳልሆነ ማሳያ። ስለዚህ በዓለም አቀፉ ማህበረሰብ በዲፕሎማሲው ረገድ
የተሻለ ቅቡልነት የማግኘት እድል አለ እንጂ ጦርነት የማድረግ ፍላጎት ያለው አካል ይህንን እድል አይቶ ባንዳፍ ብሎ ነበር የሚገባበት። በቂ ምክንያቶች አሉ ከኤርትራ መንግስት ጋር ጦርነት ለመጀመር የባህር በርን ሳይመለከት ነው። ግን ዝምታው የኢትዮጵያ መንግስት ውጥረቱን ዓለም ውጥረት እንዳለ ያውቃል። እዚህ አካባቢ ቀጠናው ላይ ውጥረት እንዳለ ያውቃል። አሁን ውጥረቱን እያባባሰ ያለው ማን ነው? ውጥረቱን ለማርገብ እየሞከረ ያለው ማን ነው? በተናገሩት ንግግር ማወቅ ይቻላል። ጥሩ ፖዚሽን ላይ ነው የኢትዮጵያ መንግስት። ዝምታው ጥሩ ፖዚሽን ላይ ያስቀምጦታል። ውጥረቱን የማርገብ እንቅስቃሴ ላይ ያለው የኢትዮጵያ መንግስት ያንን ማሳየት ይችላል። ሌላው በዝምታው ውስጥ የኢትዮጵያ መንግስት ራሱን የሚያስተዋውቅበት መንገድ ማለት ራሱን እንዴት ነው የገለጸው? ዝም ሲል እንደዚህ አይነት ውጥረት ባለበት ተመልከቱ። እንግዲህ ሀገር ውስጥ ተቋሚዎች የሆነ አይነት ነገር ለመፍጠር ይሞክራሉ። በትግራይ ኃይሎች በኩል የሚፈጠር ነገር አለ፣ አማራ ክልል ላይ አለ፣ ኦሮሚያም ላይ እንደዚሁ በተወሰነ ደረጃ አለ። በዚህ ውስጥ ሁሉ ደግሞ እንደገና ደግሞ የኤርትራ ተጨመረ። በዚህ አይነት ሁኔታ ውስጥ ዝም ማለት ምላሽህ ዝም ሲሆን ያንተን ጥንካሬ የሚያሳይ ማለት ንግግሩ ላይ አይደለም ትኩረት። ኢሳያስ አፈወርቂ የሚናገሩት ዘለፋው ላይ አይደለም ትኩረት። ዝም ያለ ሰው ሲቹዌሽኑን ነው የሚያየው። እሱ ነው አናላይዝ እያደረገ ያለው። እዚህ ጋር ያንተን ነገር ኦሬዲ ትቶታል። በቃ ገብተኸዋል፣ አውቆሃል። ፍላጎትህ ግልጽ ነው ለሱ። ምን ማድረግ እንዳለበት ያውቃል። ምኑን እያየ ነው? ሲቹዌሽኑን ነው እያየ ያለው። ይኸውልህ ሪአክት አላደረገም። ስሜታዊ ሆኖ አልመጣም። ስሜቱን አላየከውም። አልተሰማውም ማለት እኮ አይደለም። ተናዷል፣ ተበሳጭቷል። አፍንጫህን ቢል ደስ ይለዋል። ውስጡን እሱን ነው የሚለው። ግን ወቅቱ አሁን አይደለም የሚለውን አእምሮውን ነው የሚሰማው። ትክክለኛው ወቅት እስኪመጣ ጠብቅ ብሎ ስሜቱን ነው የገራው። ራሱን መግዛት የሚችል ራሱን መቆጣጠር የሚችል አካል መሆኑን ነው እየነገረህ ያለው እንጂ ቢነክስህ ወይም አፍንጫህን ቢልህ ደስታው ነበር። ስሜቱ ያንን ነው የሚያደርገው። ካልተሰማ ልክ አይደለም። ለዛ ነው ቅድም ላይ ጭራሽ የመስጠት ፍላጎት የለንም ሲሉ ሰዎች አይሰማቸውም እንደ ወደሚል አይነት ነገር እየሄዱ ነው። እንደዛ እንትን ያልኩት ግን ምንድነው በቃ ስሜቱን ያዛርጎታል፣ ተቆጣጥሮታል። ለምን? የራሱ ጊዜ አለው፣ የራሱ መንገድ አለው። ምን የሚልበት ምላሽ ይሰጥበት። የራሱን ጊዜ የራሱን እቅድ ነው እየጠበቀ ያለው። ፕሮቮክን ያደረጉት ከዛ እንዲወጣ ነው፣ ስሜቱን እንዲያሳይ ነው። በዛ ውስጥ እቅዱን ለማወቅ ነው፣ ፍላጎቱን ለማወቅ ነው። ዝም እና የውስጥህን ጥንካሬ የሚያሳይ ነው። በስነ ልቦና ደረጃ ያለህበትን ነገር የሚያሳይ ነው። ግራ መጋባትህን አይደለም የሚያሳየው፣ ድክመትህን አይደለም የሚያሳየው። ለዚህ ምላሹ ምን እንደሆነ ጠፍቶህ አይደለም። ምላሹ ግልጽ ነው፣ መዛት ነው። አንተም እኮ ስትዝት እሱ ሞቢላይዝ እንደሚያደርገው አንተም ሞቢላይዝ ታደርጋለህ እኮ። ችግር እኮ የለውም። ግን ያ አይጠቅምም ነው፣ ጊዜያዊ ነው እሱ።
እዛው ስላለ ነገር አይደለም የሚያስበው ማለት ነው። 1 2 3 እርምጃ ቀድሟል እና ከራሱ ልታወጣው ነው እየሞከርክ ያለው፣ ግን አይወጣልህም። እሱ እየሰማህ ነው፣ ስሜት አለው። ነገር ግን ስሜቱን መቆጣጠር ይችላልና ሁኔታዎችን ነው የሚያየው፣ ወቅቱን ነው የሚጠብቀው፣ የራሱን እቅዶች ነው የሚመለከተው፣ እሱን ነው የሚጠብቀው እና ጥንካሬውን ነው የምታየው። እና ዝም ማለቱን አንድ በጣም የወደድኩት እሱ ነው ማለት በትክክል ለፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት መገለጽ ያለበት በዚህ አይነት መልኩ ነው። በዚህ አይነት መልኩ ምክንያቱም ለራሳቸው የሚሰጡትን ዋጋ እናውቃለን። የራሳችን ተቋሞች ስለሳቸው ምን እንደሚሉ እናውቃለን። እውነት ይሄ የኢትዮጵያ መንግስት ዝምታና ምላሽ በጣም ነው የወደድኩት። ለሳቸው በዚህ አይነት መልኩ ነው መታየት ያለው። ከራሳችን አያወጣንም ነው የእርሶ ንግግር። ለመልሱ አይቸኩሉ ነው። ጊዜና ወቅቱን ጠብቆ ተገቢ በሆነ አይነት መንገድ ምላሽ ይሰጣል። አሁን ጊዜው አይደለም። አሁን የነሱ ጊዜ ነው። እነሱ የመረጡት ጊዜ ነው። ጨዋታውን እናንተ በመረጣችሁት መንገድ አንጫወትም። ጨዋታውን እናንተ በፈለጋችሁት ጊዜ አይጀመርም። ምን አይነት አቋም እንዳለ ሁሉ የሚያሳይ ነው ብቻ ሳይሆን የሚረብሽ ነው ሁሉ ለጠላት። ምን እንዳቀድክ አይታወቅ፣ ምን እያሰብክ እንደሆነ አይታወቅ። ይረብሻል። ይሄ ቲፒኤልኤፍ እና ቴዎድሮስ ዕለት ተዕለት መንግስት ለመነጋገር እምቢ አለኝ። ንግግሩን እኮ የፈለገው ለሌላ ለምንም እኮ አይደለም። መንግስት ምን እያሰበ እንደሆነ ማወቅ ፈልጎ እዛ ሲያወራ ምን እያሰቡ እንደሆነ ለማወቅ ቢያንስ ምን እያሰበ ነው መንግስት የሚለውን ነገር ለመገመት የሚያስችል የሆኑ ነገሮች ካፋቸው አላጣም፣ ከሁኔታቸው አላጣም እንጂ ምን ቲፒኤልኤፍ ለምንድን ነው ንግግር የሚፈልገው? ዝም ይረብሻል። ኢሳያስ አፈወርቂ በንግግራቸው ውስጥ ብዙ ዶላሮችን እያወጣ ትልልቅ መሳሪያዎችን እያስገባ ምናምን ይላሉ። ሌሊት ፍርሃት አለ እዛ ውስጥ። ይሄ ዝምታ ደግሞ የበለጠ ይሄንን ፍርሃት ከፍ ያደርገዋል። ለምን? ከአፋቸው የወጣ ነገር ከሌለ ምን ይዘህ ምን መገመት ትችላለህ? የሚተነተን ነገር እኮ አልሰጡህም። ይሄው እኛም እኮ ዝምታውን ነው እየተነተነ ነው ያለው። የሚተነተን ነገር አልተሰጠህም። ተንትነህ ገምግመህ ይሄ ሊሆን ይችላል ብለህ ነገሮችን አስቀምጠህ ፕላን ኤ፣ ፕላን ቢ፣ ፕላን ሲ፣ ይሄ ሲሆን ይሄን የምትለው ነገር የለህም። በሰላዮች በምናምን የደረሰ ነገር ሊኖር ይችላል። እነሱን እንኳን ለማረጋገጥ የሚያስችል ነገር ከአፋቸው አልወጣም። ይረብሻል። ለዚሁም ፍርሃት ያለበት አካል የበለጠ ረብሻ ውስጥ ነው የሚገባው። ጥሩ ነው። ዝም በሌላ አይነት መንገድ ምላሽ መስጠት ይቻላል። ግን በኢትዮጵያ መንግስት በኩል ዝም ወቅት አለው፣ ጊዜ አለው። ከኢሳያስ አፈወርቂ ንግግር አንጻር ይህን ዝምታኔ ወድጄዋለሁ። ነገር ግን ለሁሉም ቢሆን እንዲህ ነው ዝም የምንለው ግን የሚባል ነገር በፍጹም አንዳንድ መልስ የሚገባው ነገር ሊሆን ይችላል።
ውሳኔ የሚፈልግ ነገር ሊኖር ይችላል። ማንም ዝም ብሎ እንዳመጣለት መናገር አይችልም። ይህን ማስጠንቀቅ ተገቢ ነው የሚሆነው። ግን የኢሳያስ አፈወርቂ ንግግር በሚመለከት ቅድም እንዳልኳችሁ አንድ ልክም ስለማይመስሉ ለእንደዚህ አይነት ሰው ከዝምታ ውጪ ምን ልትል ይችላል? ተናጋሪው ንግግሩም ልክ ስላልሆነ ልክ ያልሆነ ወይም ልክ ያልሆነ ቦታ ላይ ወርደህ ካልሆነ በስተቀር ለሻሰት መውረዱ ደግሞ አንተን ይጎዳል፣ እሱ አይጎዳው። የኢትዮጵያ መንግስት ከፍታውን ያሳየበት በዝምታው። ሁለተኛ ፕሮቮክ ነው ማድረግ የፈለጉት፣ ሞቢላይዝ ማድረግ ፈልገዋል። ምን ብለዋል? እሱን መስጠት አልተፈለገም። እሱንም ደግሞ ባለማድረግ አንተ ምን አይነት ፖዚሽን ላይ ነህ? በዓለም አቀፉ አእምሮ ውስጥ በዓለም አቀፉ ማህበረሰብ አንተን የሚመለከትህ ውጥረቱን ለማለዘብ የምትፈልግ አይነት አካል ነው። ጥሩ ፖዚሽን ነው። ሶስተኛ የኢትዮጵያን መንግስት ቁመና ስነ ልቦና የሚያሳይ ነው። ወደ ጦርነት ሊገባ ነው። በዚህ ወደ ጦርነት ሊገባ ባለበት አይነት ሁኔታ እንደዚህ አይነት ስነ ልቦና ላይ መገኘት ለዚያውም ውስጥህን ለመበጥበጥ እየተሞከረ እዛም ጋር ጦርነት ለመክፈት እየተሞከረ ያለውንም ለማባባስ እየተሞከረ ባለበት አይነት መልኩ በዚህ አይነት ስነ ልቦና ራስን መግለጥ ለጠላት ጥሩ ነው። ለፕሬዝዳንት ኢሳያስ አፈወርቂ ጥሩ ምላሽ እሱ ነው። በዛ አይነት መልኩ ዝም በሚል ራስን መግለጥ ፍርሃታቸውንም ስለሚያንር ዝምታው ጥሩ ነው። ምላሹ ጥሩ ነው። Yo,